ባላገኘው ብዬ ምን እንደተባልኩ ታውቃላችሁ ከዛ የሊያን ሾው ስልክ ስጪኝ ከኔ ጋር አይጂ ላይ ተሰዳድበናል ብያቸዋለሁ ስለዚህ ምን ጋር ሊጽፍ አይችልም የረሳውለት መስሎት ለጓደኛዬ ደውሎ እንግሊዝ ድረስ ደውሎ የሊያን ስልክ ስጪኝ ጎንደር ነው ያለው ላግኛት ከዛ እኔ ማንንም በቃ ማለት እኔ በጣም ገርሞኝ የድፍረት ገርሞኝ ማለት ነው ወዲያው ማሚ ጋር ደወልኩላትና ማሚ ባልሽ ጎንደር ነው እንዴ ያለው አልኳት አዎ አለችኝ ጎንደር መጥቶ ላግኝሽ ሊያን ላግኛት ብሎ ስልክ ጠየቀ ድፍረቱ እየደገርኳት ጌታን ነው የምላችሁ ስድ ባለጌ ይሄኔ አስወልደ የካድክ ወይ ደግሞ ሴት ኮንሽ ደግሞ የባሎች ውሽማ እየተተፋብሽ ያለሽ ሴት ነሽ ነኝ መሰለኝ በነገራችን ላይ ወንድ ኮንክ በየቦታው አስወልደ ሴትን የካድክና ሴት ኮንሽ ደግሞ የማንንም ባለትዳር መጥቶ የሚጸዳዳብሽ ሴት ነሽ እኔን የምትናገሪ በነገራችን ላይ ከዛም እንደዛ ብሎ ውጭ በጣም ድፍረቱን የገረማችሁት አሁን እንደ ኡነት ጎንደር ላይ ከኔ ጋር ሊገናኝ ነበር እንደው እሺ ብዬ ቤት ባገኘው የኡነቱ ነው ሃርቲኮ ለልጄ ወሬ ለቃቅሜ ጽድት አድርጌ ያኖራታለሁ ማሪ ወሬ የሌለበት ቦታ አድርጌ ያዶራታለሁ እኔ ምቀር ወሬ የሌለበት ቦታ ታውቂያለሽ የሀብታም ልጆች የሚኖሩበት የሚያድጉበት ካበሻ ከእንደዚህ መንደራይስ ከሆኑ ሰዎች ጋር ማትገናኝበት ቦታ ላይ አድርጌ አኖራታለሁ ለዚህ እኮ ነው ዋጋ መከፍለው እዚህ ጋር ቁጭ ብዬ ዋጋ መከፍለው ለሷ እንደሆነ አታውቂም እንዴ እከክ ነጫጭባ በቆሎ ራስ እግዚአብሔርን በቆሎ ራስ እንደዚህ አይነት ወሬ እንዳትሰማ መስሎኝ እኔ ቁጭ ብዬ እዚህ ጋር መሰደበው የተማሩና የሀብታም የቢሊዮነር ልጆች የሚማሩበት ትምህርት ቤት አስገብቼ ለማስተማር እኮ ነው እንደዚህ መጥራው አታውቂም እንዴ ነፍጣ ከኔ ጋር እንዳታወሪ ማንነሽ ሊያይ ምርጥ የኪኳና ቴንክ ዩ ፍቅር አንቺ ጀግና ናት አሁን ምን ልላችሁ ፈልጌ ነው አንዳንድ ወንዶች እንደዚህ ደንቆሮች ናቸው መገናኘቱን መተያየቱን ምናምን እኮ አይደለም ግን አንዳንዴ ሚስትህን ያላከበርኩ ወንድስ መተ ሌላዋን ሴት ልታከብር አትችልም ተገናኝታት ለወሬ ለአጀንዳ ምናምን ሊሆን ይችላል እንጂ ምንም ታምጣው ሚስትህን ሳታከብር ልጆችን ሳትረዳ ሌላ ሴት ልታገኝ አይገባም በመጀመሪያ ደረጃ ሲቀጥል ወንድን የምታገኘው በፊት ይወላችሁ ጋይስ አይጂ ላይ ያለ ማለት ነው አይጂ ላይ ያለ ይጣሉ ነበር ከማሚ ጋር አይጂ ላይ እና እኛ ማሚን አላቃት እግዚአብሔር ምስክሬ ነው ፎሎ ማን ደራረገው አናቃትም በጣም ይጣላሉ ነው አይጂ ላይ መነጋገሪያ ናቸው በቃ ሲደባደቡ ወታስታለቅስም በመሃል ዮኒ ማኛ ዳኛ ይሆነ ገላጋይ ይሆናል ሌሎችም አሉ ዳኛ ይሆናሉ ምናምን ግን እኛ እሱ ነው የምናውቀው እሱ ነው ፍሬንዳችን እኔ እሱ ነው ፍሬንዴ ከዛ ጊዜ ጀምሮ ይሄው እስከ ዛሬ ድረስ ልጅቷን እያስለቀሳት እስከ ዛሬ ድረስ አለ እያስለቀሳት ከዛ ይሄንን ነው እንግዲህ ወንድ እኮ ነው እሷ እኮ ሚዲያ ላይ ስለምትሳደብ ነው ንፍጣም አንቺና ተሰድቢ ላልሰድብሽ ነው ስትነኪ ላልነካሽ ነው አጠጣሽ ገጥመን መስሉኝ ስትናገርኝማ ቀላል አጠጣሻለሁ አይደለም በሚዲያ ባጠገቤ መተሽ ብትናገርኝ አይንሽ ነው እንደዚህ ጎልጉዬ ማውጣው የታባሽ ታቂኛለሽ ሚዲያ ላይ ግን እንደዚህ በኮሜንት ስትሳደቡ እንሳደባለን በቪዲዮ ወተሽም ስትሳደቢን መልስልሻለን በሚገባሽ ልክ ማለት ነው በተቀረ ህይወት ነው ኑሮ ነው ትዳር ነው ልጅ ነው ቤት ነው ገብቷቸዋል ቤት ነው ቤትሽን የምትመሪ ሴት ኮሽ ደግሞ ብዙ ጊዜ ካያችሁ ጋይስ ማርያምን የሰው ልጅ ሚዲያ ላይ ወጥቶ ሲያወራ ሲጫወት እኮ ሁሉንም አንደርስታንድ ታደርጋላችሁ አሜሪካ እኮ ከየትኛው ሀገር የተሻለች ሀገር እኮ ናት ሰርታችሁ የምታገኙበት ሀገር እኮ ነው ከሰራችሁ የሚከፈላችሁ ሀገር እኮ ነው ገንዘብ አግንታችሁ መኖር የምትችሉበት ሀገር ነው ወይኔ ምናምን አሁን ለምሳሌ የሆነ ሀገር ኢሮፕ ብትሆኑ እንደውም አሜሪካ ስራ ወረቀት የሌለው ምናምን እንደልቡም አያገኝም ኢሮፕ ወይ አረብ ሀገር ብትሆኑ ወይ የሆነ ሰዓት ስራ ሊኖር ይችላል ወይ የሆነ ሰዓት ስራ ላታጡ ትችላላችሁ አንድ ወር ልትቀመጡ ትችላላችሁ ኢሮፕም እንደዛው ምናምን ማለት መንግስት የማይረዳችሁ ከሆነ አሜሪካ ግን የተሻለ ሀገር ነው ወጣችሁ መስራት የምትችሉበት ሀገር ነው በሰዓት የሚከፈላችሁበት ሀገር ነው ምናምን ራሳችሁን ልቀይር ካላችሁ በደንብ አድርጋችሁ ተቀይራላችሁ ሌላ የሚይዛችሁ ነገር ከሌለ በዛ ላይ ሁለቱ ናችሁ የምትኖሩ ከሆነ ደግሞ ሰፖርት እየተደራረጋችሁ እየተጋገዛችሁ ከሆነ ላይፍ እንደሚባለው ፈርታችሁም ላትኖሩ ትችላላችሁ ተሳቃችሁም ላትኖሩ ትችላላችሁ እሷ የቤቷን ኪራይ ከቨር ካደረገች እሱ የልጆቹን ከቨር ያደረገ ቢያንስ ሚዲያ ላይ መተው ለማውራት ራሱ ጊዜ አይኖራቸው
ገብቷቸዋል ጊዜ አይኖራቸው ሶ ልጅ የምታሳድግ ከሆነ ደግሞ ከልጆቿ ጋር የምትውል ከሆነ የምትሰራ የተወሰነ ሰዓት ነው ምክንያቱም ለሁለት ልጅ ዴኬር ከፍላት ትምህርት ቤት አቆይታ እንደዚህ አርጋ ምናምን ብዙ ሰዓት የሚሰሩበት አሁን አንዳንድ እናቶች ካያችሁ ሲንግል ማሙ ነው 4-3 ስራ የሚሰሩ እናቶች አሉ እግዚአብሔር ምስክሬ ነው 4-3 ስራ የሚሰሩ ልጆቻቸውን ዴኬር ያስገባሉ የቤት ኪራይ ያለባቸው ምናምን ሁሉ ነገር ከቨር ያደረጉ ለብቻቸው ሆኖ የሚኖሩ ጀግና እናቶች አሉ ሶ እቺ ልጅ ሁለት ልጅ ነው ያዘችው ሁለት ልጅ ብቻዋን ሰፖርት የማያረጋት ምንም የማይረዳት ስለዚህ አንድ ስራ ነው ሰርታ ልትመጣ የምትችለው 2-3 ከዛስ 3 ስራ ለስራ ብትል ቤት ውስጥ ስገባ የቤቱን ለልጆቿ ምግብ ለልጆቿ የሚሰራው ነገር ማንንም ይሰራላት ለምን 2 ስራ አትሰራም ለምን ራሷን ቢዚ አታረግም ምናምን ልትሉ ትችላላችሁ እሺ ቢዚ ታድርግ ለልጆቿ ቤት ሲገቡ የሚበሉትን ማንንም ይሰራላቸው የልጆቿ ልብስ ስንት ነገር አለ ጋይስ እንደቀልድ አይደለም የምትዩት አይደለም አሜሪካ ሀገር እኮ እዚህኛ ሀገር እንኳን እዚህች ኢትዮጵያ ላይ ቁጭ ብለሽ እንኳን አንድ ልጅ ይዘሽ ለማሳደግ ሰው ከሌለሽ እንዴት ነፍስሽ እንደምትወጣ ታውቂያለሽ እንዴት ነፍስሽ ሰዓቱ እንዴት እንደሚሮጥ ራስሽ ለመብላት እኔ አሁን ሰራተኛ ሳይኖርኝና ሰራተኛ ሲኖርኝ አንድ አይደለም ጌታ እንዴት ሰዓቱ እንደሚበር እንዴት ሰዓቱ እንደሚሮጥ ሳትበይ ወይስ የሆነ ስራ ሳሰር የሷን ምግብ እየሰራሽ የልጅሽን ምግብ እየሰራሽ ሰዓትሽ ይሄዳል ምንም ነገር ሳታረጊ ማለት ነው ወይ ደግሞ ሰንቆጭ ላይ ስታበይ ሰዓቱ ያልፋል ስለዚህ እንግዲህ አስቡ እሷ አይረዳትም እሱ እንደልቡ ይኖራል እሷ ሁለት ልጅ ይዛ ታሳድጋለች አንድ ስራ ሰርታ ትመጣለች ከዛም ረጅም ሰዓት ትርፍ ሰዓት ሊኖራት ይችላል ላይቭ ላይ ትቀመጣለች ስትረስ አለ ጭንቀት አለ ብስጭት አለ ምን አለ ላይቭ ላይ ትመጣላችሁ የውስጧን በውስጧ ይዛ ደግሞ ላይቭዋን ከፍታ ስታወራ ነጃሶች ትመጣላችሁ ነጃሶች በቆሎ ራስ ሲሆናችሁ ሴቱና ወንዶች ትመጣላችሁ አፋችሁን ትከፍታላችሁ አንዳንድ ሰው እኮ ያለ ምክንያት ሚዲያ ላይም ከፍቶ እኮ ቁጭ ብሎ ያወራም እኮ ጋይስ ጌታን ነው የምላችሁ የሆነ ነገር ከሌለበት እኮ ምንም እንዴት ነው እኔ እንጃ እንዴት እንደምታስቡ ነው ይገርመኛል ከዛ ምን ትመጡና ልክ የሰውን ቤት እንደምታውቁ እንደዚህ እኮ የልጅናት አይደለሽ ለልጆች ሳታስቢ ሳይክሬሽ እንደዚህ ሆነሽ ንፍጣም እሱን የምታውቂው ስትኖሪበት ነው ኑሮ ስትኖሪ ነው እሱን የምታውቂው መስከሩንም መዘላዘሉንም ቤት ውስጥ መጣ ሰው ሰክሮ ውጪ ዘላዘላል ጋይስ ቤቴ ውስጥ ሰክሬ ብንዘላዘል ምን ይገርማል አዎ ስካር ባለጌ ነው ክብርን ያሳጣል ልክ ናችሁ ግን በቃ ቤት ውስጥ የሰው ልጅ ስንት አይነት ስትረስ አለበት ስንት አይነት ጭንቀት አለበት ያው ሲንግል ማሙነሽ ሁለት ልጅ ይዘሽ ስደት ላይ ከቤተሰቦች ጋር ርቀሽ አንዳንድ ባል ደግሞ ወይ ከቤተሰቦች ያራርቁሻል ቤተሰቦች ጋር እንዳደርሽ ያደርጉሻል እግዚአብሔር ምስክሬ ነው ከዛ ሚዲያ ላይ መጣችሁ ስትወሩና ሙልጭ አድርገው ይሰድቧቸዋል ሙልጭ አድርገው የልጅ እናት አይደለሽ ለልጅሽ ምንድነው የምታስተምሪው ንፍጣም ለልጅ ቁጭ ብዬ ማስተምራትን አንቺ አትነግሪኝም እከካም እና እኔ በጣም ነው የምታሳዝነኝ እናቴ ትምት እና ጀግንነቷ ሁሉ ጊዜ ሰው የሆነ ነገር ሲላት ጀግንነቷ ነው የሚታየኝ በቃ ጀግና ሴት ናት የፈለገችውን ብትል አንዳንዴ ውስጥሽ ሲኖር የውስጥሽን ነው ወተሽ የምታወሪው የምትሳደቢው ንዴትሽ ብስጭትሽ ለአንዳንዴ ማትናገሪው ነገር አለ እንዲ ገንፍሎ ሲወጣ ደግሞ እንደዚህ ትዘረጥጫዋለሽ እንደዚህ ትናገሪያለሽ ስለዚህ ብዙዎቹ አሁን ብዙ ትላንትና አሁን እንትና ቤት አንዷ ገብታ ሲፈልሽ ነርክሽ ሳይንተም ብለሽ ይሄኔ እኮ የዛች እኮ ጀርባ እኮ ቢጠና እኮ ጋይስ አተላ የሆነች ሴት እኮ ናት እናቴ ትሙት አተላ እንዴት እናትነት ንሽን ጅብር ሳይክሬሽን ትንሽ ታየ እንደዚህ ታየ ንፍጣ በሷ እሙሙ አንቺ እንትናቲ ምን አገባሽ አለች እንትና ቤት የምትገባ ጋይስ በጣም ባለጌ ሴት ትላንት ላይቭ ሪከርድ አላያችሁም ማሜን ስትናገራት የነበረችው ምን አሰከረሽ ማርያምን እኔ አላቃትም ሪከርድ ላይ ይችት እንዴ ጨጓሬ ከዚህ በፊትም ደግሞ እኔን ሲናገሩኝ እኔን ሲሰድቡኝ አንዷ ልጅ እንደዚህ ከኢትዮጵያ ገብቼ ምናም ብላ ስለኔ ስም ብላ ታወራለች አላቃትም ልጅቷ ከዛም ስለኔ ሲወራ ጋይስ ልክ እንደምታቀኙና ልታወራ ትፈልጋለች ይሄኔ የሷ ማንነት ስለተሸፈነና ማንነቷ ስለማይታወቅ ነው እበት አተላ ሴት ሆናለች ጌታን ነው የምላችሁ ጌታን መቼም እርግጠኛ ነኝ ለማሜ እናቱና ልጇን ይዛ የምታሳደግ ሴት የትኛውንም ያህል እንደው ብትጠሏት እንደው ብትሳደብ ወይ ባትመቻችሁ የእናትነት ነገሯ በጣም ነው ፊልም የምታደርጉት በጣም ነው የሚሰማችሁ በጣም ነው ውስጣችሁን የምትነካችሁ በቃ ማለት አንዳንዴ የሰው ልጅ ያለ ምክንያት እንደዚህ ያውንም ብላችሁ አንደርስታንድ ታደርጓታላችሁ በዛ ላይ ደግሞ ልደቷ ነው በልደቷ ቀን መጥቶ ልኩስ አርጓት የወጣው እሱ ነው ግን የሱ መለኮስ ማንንም አልታየው የሱ መለኮስ እሱ መጥቶ መናገሩ አንድ ሰው አልታየው
ጋይስ ጌታን እንዴት ነው አንቺ በልደትሽ ቀን እኔ ኢትዮጵያን ያለሁት እዚህ ሆቴል እየተዝናናው ነው ብለሽ ስታሳይ ምን ይሰማሻል? ምን ይሰማሻል? እንዴት አትናደጂ? መጠጡ መጠጥ ነው። ከዛም እሱ ንግግር እኮ የወንዶች ንግግር እኮ ጋይስ ከመጠጥ በላይ እኮ ነው። ከመጠጥ በላይ ማለት ነው። ከመጠጥ በላይ እንደው እስኪ ታዘባችሁ ታውቃላችሁ? መጠጥ እየጠጣችሁ እንኳን እነሱ ሳይኖሩ ወይ ከባልሽ ጋር ወይ ከቤፍሬንድሽ ጋር በቃ እርስት አድርገሽ እያሉሽ ከጓደኞችሽ ጋር ኢንጆይ እያደረግሽ ማለት ነው። ልክ ባላሰብሽበት ሰዓት ወይ ከደወለ ወይ ከመጣብሽ እንዴት ነው የምትቀየሪው? ምንድነው የጠጣሁት ማታ ምንድን ነበረ? ሌላ መጠጥ ቀላቅያለሁ እንዴ ነው የምትይው? ምንም እኮ ያችኑ መጠጥ እየጠጣሽ የነበርሽ ምናልባት እኮ አንድ ብርጭቆም ሊሆን ይችላል ያሹ። ግን መተው ልኩስ ካረጉሽ ወይ ከደወሉብሽ ወዲያው ነው የምትቀየሪ። ወዲያው ማለት ነው ልውጥ ብለሽ ሌላ ታሪክ ውስጥ ትገቢያለሽ። ደና የነበርሽ ልጅ የክለብ እንትን ካልያዝኩኝ ልትይ ትችያለሽ። በቃ ስትሰክሪያለሽ። በምን እንደሚያሰክሩሽ አታውቂውም። ጌታ ምስክሬ የደረሰበት ነው የሚያውቀው። አሁን ያልደረሰበት የምትሉት ስድብ ነው። እንደዚህ ስለሆነ ምንም ነው አይደለም። ኖ እኔ በአንድ ብርጭቆ ጢምቢሬ ዙሪያ ያውቃል ጠጥቻለሁ እንዴ ምናምን ምንድን ነው የጠጣሁት ተደባልቆብኛል እንዴ ምናምን እስክል ድረስ በሰላም እየሳኩ እየተጫወትኩ የነበርኩት ልጅ ማለት ነው ጋይስ። እናቴ ትምት ያልሞተች ጓደኛለች ሜርሲ እየሳቀን እየተጫወትን ምናምን የነበርን ልጅ ዞር ስል ፊት ለፊት ያለ መድኃኒዓለ ጋይስ ምን ጠጥቼ እንደሰከርኩ ራሱ አላውቅም። ገና እኮ አንድ ብርጭቆ አላለቅም። ሰክሬያለሁ ጌታን ስክር ብያለሁ። በቃ ዞር ስል ራሴን ከሆነ ነገር ጋር እየተጋጨሁ ነው። እና ምን እንደሚሏቸው አታውቁትም። በቃ የሆነ